ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባሉ። 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ። በዚህ ሂደት ከቀጠለ እኛ ቃሉን የምናነበው 1 ወይ 2 ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አይዙትም። ለህይወት አናውቀውም። እውነት ዲያቆን ባይዘዌ የወንጌል አማኞች ለኢትዮጵያ ኦርቶዶክስ በዚህ ሰዓት ላይ እግዚአብሔር የላከላት ስጦታዎች ናቸው። ቢገባት ብትረዳ ቤተክርስቲያን ማለት ኧረ በእናትህ ተው፣ እንደዚህ አትበል። በእውነት መሰረተ ኦርቶዶክስ እንደሆነች አትዘንጋ። ይሄን ሳልነግር አላልፍም። ጭራሽ ኦርቶዶክስ ኧረ በእናትህ ዝም በል በእናትህ። ይቅር ይበላችሁ። ኤኒዌይስ እኔ ልናገር ነው የገባሁት። አመሰግናለሁ። እኔ የምሞተው ህብረት ውስጥ የሚያስፈልገን ለዛ ነው። እንዲህ ብታርደኝ ማለት ነው ጴንጤ ሁኚ እባክሽን እያልን እየለመንን አይደለም። ሰው ሚስ የሚያደርገው ፖይንት ይሄ ነው። ባይ ዘ ዌይ እንድትረጁ ያክል ማለት ነው። በዓለም ደረጃ የጴንጤ ቤተ እምነት የወንጌል አማኞች ቤተ እምነት ቁጥር አያስጨንቀንም ጋይስ። ማለት አንደርስታንድ አድርጉ። እኔ ይህንን በደንብ እንድታውቁ እንፈልጋለን። የቁጥር ጉዳይ አያስጨንቀንም። የኦርቶዶክስ ቤተ እምነት በዓለም ደረጃ በጣም እጅግ በጣም ትንሽ ቁጥር ነው ጋይስ። መንቃት አለባችሁ። ማለት በጣም ትንሽ ነው። የኦርቶዶክስ ቤተ ክርስቲያን አማኞች በጣም በቁጥር ትንሽ ናቸው። የወንጌል አማኝ ቁጥር አያስጨንቀውም። እኛ ጋር ስለመጣችሁ ስለተጨመራችሁ ምናምን በጣም የቁጥር ጉዳይ የሚያስጨንቀን ቤተ እምነቶች አይደለንም። በዓለምም ይሁን በሀገራችን ውስጥ በሃይማኖት ፍጥነት እድገት የወንጌል አማኞች እጅግ በጣም የሚያስደነግጥ እድገት አለ። በየትኛውም ዓለም ላይ እና እኛ አሁን ለቁጥር አይደለም የምንሰራው። እኛ ከዛ ጎራ እያወጣን እኛ ጎራ ለመጨመር እንደሱ አይነት አይደለም ዓላማችን ጋይስ። እንደሱ አይነት አይደለም ዓላማችን። ኦኬ፣ እንደሱ አይደለም እናስበው። እሱ አይደለም ህይወት እንዲሆንላችሁ ነው። ባይ ዘ ዌይ እንድትድኑ ነው። የዘላለም ህይወትን እንዳታጡ ነው ምኞታችን እሱ ነው። እና ጋይስ በደንብ ተረዱ። አሁን እኛ የቁጥር ጉዳይ የሚያስጨንቀን ቤተ እምነቶች አይደለም። ኦርቶዶክስ ናት እንደሱ አሁን የቁጥር ጉዳይ የሚያስጨንቃት ምናምን በቁጥር ከሄደች ኦርቶዶክስ ናት። እኛ የነፍስ መዳን የሰው መዳን ነው የሚያስጨንቀን። ኦርቶዶክስ ሆነ ጴንጤ መሆን አይጠበቅብህም። ከመጣ አብረን ካመለክን ደስ ይለናል። ግን ባለህበት ኢየሱስ ክርስቶስን ማየት ማግኘት እንዲሆንልህ ነው የኛ ጭንቀት። አየህ፣ ቤተክርስቲያን ከዚህ ከወደቀችበት ከሳተችበት መንገድ ተመልሳ ለእግዚአብሔር ሐሳብ ራሷን እንድታስገዛ። ይሄ ሁሉ ትውልድ ቢመጣ እኮ አዳራሽ ይጠበናል ኢትዮጵያ ውስጥ። እዛው ባለችበት ቤተክርስቲያን ግን ራሷን አድሳ ለእግዚአብሔር የሚመች ለጌታ የምትሆን ሙሽራ እንድትሆን ነው የምንፈልገው። እሱን ነው እያሰብን ያለ ነው። እሱን ነው የምናደርገው። እሱን ነው የምንጸልየው። ጥማታችንም እሱ ነው ጋይስ። ሀሳብ ከራቀች አንጻር ነው። አብዛኞቹ አይፈልግ ይሄ የቁጥር ጉዳይ እንዴት እንደሚያሳስባቸው እሷ ብቻ ሳትሆን መምህራኖች ሁሉ ጭምር እንዴት እንደሚያሳስባቸው ከዚህ በፊትም አሰምቸዋለሁ። የቁጥሩ ጉዳይ በጣም አሳስቧቸዋል። ይሄ አገልጋይ ወንድም የተናገረው አገልጋይ ነው የተናገረውን ነገር ከዚህ በፊትም ብንሰማው የቁጥር ጉዳይ ያነሳል። እዚህ ጋር እንዴ የእግዚአብሔር ቃል ያድግ ያሸንፍ ነበር። እግዚአብሔር ዘሩን ያበዛል፣ የእርሱ የሆኑትን ያበዛል። ህዝብን አበዛ ብለን የዘመርነው እያበዛ እኮ እያየነው ነው። በወሬ እኮ ጴንጤ ወደ መቃብር መግባት ነበረበት። የጴንጤ ሃይማኖት እንደተዋሸበት እኔ እንኳን በዛ በድሮ ቤት በነበርኩበት ሰዓት ላይ እንዳወራንባችሁ እኮ እናንተ እኮ መጥፋት የነበረባችሁ ናችሁ፣ ግን አትጠፉም። አየህ፣ ክፋቱ ይሄ ነው። ለምን የያዛችሁት ጌታ የሚያስጠፋም አይደለም። በድሮ ሆኜ ነው የምነግራችሁ፣ አጠፉም። ግን ይሄ የቁጥር ጉዳይ በጣም አሳሳቢ ነው። ወንድማችን ምንድን ነው ያለው? ክርስቲያን እኮ እኔ ነኝ። የቁጥር ጉዳይ እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል።
ማነሽ እህታችን አረጋሽ አለሽ? ነይ እስኪ ነይ ግቢ ተመልሰሽ። ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባልም። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነባው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። በአንድ ወይ በሁለት ጥቅስ ፕሮቴስታንት ሲናድ ይታይ ሰው ለህይወት አናውቀው ቃሉን። እነቶች ሊመሰክሩ ይችላሉ። ከ10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤያለሁ። እንዲያው ምናልባት ሰው ያነባል፣ ያም ሞኝነት ነው። ይቅርታ አድርግልኝ። እንደማያነቡ ያውቃሉ ኦርቶዶክሳውያን። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ እንዴ! እስቲ ግቡና ስታቲስቲክሱን ይዩ። የቁጥር ጉዳይ በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠልን ተውት፣ ሙስሊሙን ተውት። ፕሮቴስታንት ያለ ምንድን ነው የሆነው? ስራ ይሰራሉ። ፕሮቴስታንቱ ወንጌል የሚሰብኩት ወሬ የተተው ካኑ ማብራዘር ጓጉንቸር ጊንጥ ጉርጥ ላኩ በፍጹም ሊይዝ አልቻለም። ዞን ገንዘው ማምጥተው ቢጥሉ የሚሆን ነገር አይደለም። የቢንያም የቤካ የዳዊት የማንም በክርስቶስ ኢየሱስ ታዛ ጥላ ስር የገቡ በአስማታቸው በድግምታቸው በመተታቸው ሊያፈርሱ እንደ ቤተክርስቲያናት ሊያፈርሱን አልቻሉም። እስኪ ሳይሞክሩ ቀርቶ እንዳይመስልህ። እስኪ ባኮት ይህንን ፕሮቴስታንቱን እንድንበታተን ነው። የኔታያችን ነገሮትን እስኪ እንደምንም አድርገው እኔ የሚከፈለውን ነገር እከፍላለሁ። ትክል ድንጋይ ላይ ይቁሙና እዛው እንግዲህ የሚጠሩትን አማልክት ጥሩ ተብሎ እኮ ያልጠራ እኮ የለም ብራዘር። እውነቱን ነው የምነግራችሁ። እኔ በኦርቶዶክስ በነበርኩ ሰዓት ላይ የማን ጊዮርጊስ ነው ብለው አሉን። በወቅቱ ማለት ነው ገብርኤል ነው ጊዮርጊስ እዚህ ወደ አምቦ አካባቢ ምናምን ነገር ተብሎ ሲወራ አዲስ አበባ ሰምቻለሁ። እና እነዚህ ቤንጤዎቹ ያኔ ገና ስለ እናንተ በምሰማበት ጊዜ ነበር። እና የውላችሁ ጊዮርጊስ መሰለኛው አቤቱ ደግሞ ወሬው እንዴት እንደሚያጣፍጡት እናማ ከዛ በኋላ ምናምን ነገር እያሉ ማለት ነው በአዳራሽ ውስጥ ተሰብስበው ሳሉ ቅዱሳንን እየተሳደቡ ሳሉ መብረቅ ወረደ አዳራሻቸው ላይ። በዕለተ ጊዮርጊስ ነው በገብርኤል ነው ምናምን ነገር እንዳለ መብረቅ እንትን ብሎ እንዳለ ጥርግርግ አድርጎ አጠፋቸው። ይሄው መቤቴ ክንዱ አንገለጠ ክብሩ አንገለጠ ምናምን ነገር ብሎ ሲሉ እልል አለን። እልል እኔ ሳይገባኝ እልል ምንድነው ፕሮቴስታንት ብለህ ብትለኝ ያኔ የሚበላውን የሚጠጣ ሰው ይሁን የሃይማኖት ተቋም ምንም አቅልህ ነገር የለም። ገና እንደመጣው ቆምጬ ነኝ ለሃይማኖት በቃ አይኔን አፍጥጬ ማለት ነው። እና በኋላ ላይ እየቆየው ስጠይቅ የለም ዋቴ ነው እንደሚሉት ነው ማለት ነው። የከተሜ ልጆች አየር ለመያዝ ተብሎ ነው በቃ ሰው ነው። አረ በቃ ከሄዱ ሚካኤልም ተቆጥቶ በዕለተ ቀኑ መብረቅ ይወርዳል ብሎ ብራዘር እንዴ ማንም ጊዮርጊስ ሆነ ወይ የሆነ ሰው እየተነሳ እኛ አዳራሽ ላይ መብረቅ ወርዋሪ ሲጀምር መብረቅ የሚታዘዙለት እግዚአብሔር ብቻ ነው። ማንም ሰው መብረቅን አያዝ። የመጽሐፉ እንደዛ ነው ብሎ የሚለው ደመናትን ከምድር ዳር ከፍ ያደርጋል፣ ውኆች በሰማይ ላይ እንዲሰበሰቡ ያደርጋል ብሎ ካለ በኋላ ነፋሳትን ከቤተ መዛግብቱ ያወጣል፣ እንዲሁም ደግሞ በዝናብ ውስጥ ደግሞ መብረቅን ያግዳል ይላል የጌታዬ ቃል። በድምፁ ድንቀኛ ያንጎዳጉዳል፣ እኛ ማናቀውንም ታላቅ ነገር ያደርጋል ይላል የጌታዬ ቃል። አየህ ጴንጤዎቹ ያበሉን ይሄንን ነው። ይሄን እንደዚህ አይነት ነው፣ ተልካሻ ነገር አይደለም ያበሉን። እና ማን ጊዮርጊስ መብራቅ ላይ አዛዥ ማን አደረገው? ና ያጠፋቸዋል ምናምን ነገር እየተባለ ለዚህ እኮ ነው የሉም ሲባል ይኖራሉ፣ ጠፉ ሲባል ይበዛሉ።
በእውነት አይ ዝማሬ ዝም ብለህ አንተ ጣሪያ ላይ ተዘምር እኮ ነው ብዬ የምልህ ጴንጤ የሚያምርብን ይሄ ነው። በጽድቅ ኑር እግዚአብሔርን በመፍራት ማለት ነው። ይህንን እንቶፈንቶ የሆነ ወሬ ሙሉ ማለት ነው። ግን ተረጋግተው በሙሉ ተባለ። በመብረቅ ያርሳቸዋል፣ ጊዮርጊስ በፈረስ ይረማመድባቸዋል፣ ከእነሱ የተረፈውን ተክለ ሃይማኖት በቀረው እግሩ ይረግጣቸዋል እየተባለ እንደፈለገ ሲባል የጴንጤው ቁጥር እያየለ መጣ። እናንተ አትጠፉም እኮ ክፋቱ ይሄ ነው። ከማይጠፋው ዘር ተወልዳችሁ እንዴት ነው የምትጠፉት? እና አሁን ቀስ ብለው ሲያስቡት እናንተ የጨነቃችሁ ሙስሊሙ ምድሪቱን ይወርሳታል ብላችሁ ነው አለ ዲያቆን። ይህ እኮ ቤተክርስቲያን አገልጋይ ነው፣ የቴዎሎጂ መምህር ነው፣ ተማሪ ነው። ታዲያ ምን የሚያወሩ ይመስላል አገልጋዮቹ? እንደዚህ ካወሮች እህት አሁን በሃይማኖት ቤት ቀኝና ግራዋን የማታውቅ እህት መታ የቁጥር ብዛት ምናምን ብላ ብትል እያስፈራቸውም እኮ ነው። እውነቱን ነው ብዬ በባለፈው የግንቦት ርክበ ካህናት ላይ 10 ሚሊዮን ኦርቶዶክሳውያን እኮ ነው የወጡብን ነው ብለው ስብሰባ ላይ ካህናቱ የተናገሩት። የት ሄዱ 10 ሚሊዮን ኦርቶዶክሳውያን? ደጆችሽ አይዘጉ ብሎ የሚል ትልቅ ኮንፈረንሶችን እያዘጋጁ ነው። ማን ነው ደጃቸውን የዘጋው? ህዝቡ ወዴት እየሄደ ወዴት እየሄደ? ለምንድን ነው ፍሰቱ የማይቆመው ከኦርቶዶክስ? አየህ፣ ህዝቡ ተርቧል። ወንጌል እርቦታል። መዳን ይፈልጋል። ስለዚህ ይህ ልጅ ሸቶታል። ክርስቲያን እኮ እኔ ነኝ። እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል። ተቃጽልና ጉበርኔ ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባልም። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አይዙትም። ጴንጤ ግን ለህይወት ነው የሚያነበው። ለህይወት አናውቀውም። እውነቱን እውነት ዲያቆንዬ እነቶች ሊመሰክሩ ይችላሉ። 10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤያለሁ። እንዲያው ምናልባት ሰው ያነባል፣ ያም ሞኝነት ነው። ይቅርታ አድርግልኝ። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ እንዴ! እስቲ ግቡና ስታቲስቲክሱን እዩ፣ በፐርሰንቴጅ ስታቲስቲክሱን እዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሄዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠልን ተውት፣ ሙስሊሙን ተውት። ፕሮቴስታንት ግማሹ በ10 ዓመት ውስጥ ጠፋላችሁ ይላል፣ ግማሹ ደግሞ በ5 ዓመት ውስጥ ታሪክ ይቀየራል እዚህ ምድር ላይ። እኛ በቁጥር በዛን እያለን ሽኮሎሌ የምንለው እነሱ ስራ እየሰሩ ነው። ጴንጤዎቹ ምን እንደሚሰሩት ጠዋት ነጋ ጠባ ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ሕይወት ነው እያሉ ህዝቡን እየነዱት ነው አለ። ኑ ወገኖቼ ወደ ጌታ። የጨነቃችሁ እስላም ምድሪቱን ይወርሳል ብላችሁ ነው። እኔ ግን የጨነቀኝ ፕሮቴስታንቱ በቁጥር እኛን ኦርቶዶክሳውያን ካልበለጠ ምን አለበሉኝ እያለ ነው ዲያቆኑ። ኤርሚያስ ምን ትላለህ በዚህ ጉዳይ ላይ? ታዲያ አንተ ጴንጤ አይደለ? አሜን ሃሌሉያ ብያለሁ። ይህንን የትንቢት ያህል ነው የምወስደው። የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሎ አላለም እንጂ ስጋቱን እካፈለዋለሁ። አሜን ብያለሁ። ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠለ
ፕሮቴስታንት ያለ ምንድን ነው የሆነው? ወንጌል የሚማር ትውልድ የለም፣ በኦርቶዶክስ የለም። በዚህ ደግሞ እኔ ከማንም ጋር መነጋገር ይችላል። ኖ ወንጌል የሚማር ትውልድ ብቻ አይደለም። ኖ ቆይ ዲያቆንዬ ቆይ ወንጌል የሚማር ትውልድ ብቻ አይደለም የጠፋው በኦርቶዶክስ፣ ወንጌልም የሚያስተምር ትውልድ ጠፍቷል። መጋቢ አዲስ እኮ ሲናገሩ ስጋት ነው ብለዋል። እየሰጋን ነው ኢየሱስ ክርስቶስን እኮ የምንሰብከው የምናስተምረው ብለዋል። ስጋት ላይ ናችሁ። ኢየሱስ ስጋት ሆኗል። ኢየሱስን መስበክ በኦርቶዶክስ ስጋት ሆኗል። ቪዲዮአቸውን እናሳያለን። ወንጌል የሚያስተምርም ትውልድ እየጠፋ ነው። እየሰጋን ነው፣ እየፈራን ነው፣ እየተሸማቀቅን ነው። ማንን? ኢየሱስን መስበክ። በየት? በኦርቶዶክስ አውደ ምሕረት ላይ። ለምን? ከሊቅ እስከ ደቂቅ ከባልቴት እስከ አሮጊት አይኗን ታጉረጠረጥብሃለች። ምንድን ነው የሚሉት? ኢየሱስን ስሰብክ ነው። ኢትዮጵያ ውስጥ ይስፋፋል ብላችሁ ነው? ምንድን ነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ትውልድ ቢነዳ እንዴ! እስቲ ግቡና ስታቲስቲክሱን እዩ፣ በፐርሰንቴጅ ስታቲስቲክሱን እዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? ቆይ እዚህ ደረጃ ላይ ግን እኔ ጌታ ምስክሬ ነው ወንድሞች እናቶቼ፣ ምንድነው ፕሮቴስታንቱን እንደዚህ ያባዛው? በሌሊት 4 እየተዋለዳችሁ ነው እንደምታድሩት። ትናንትና ተመሰረተ የተባለ ሃይማኖት 1700 ዓመት የቆየን ሃይማኖት እንዴት ነው የዚህን ያህል በ5 ዓመት ውስጥ በቁጥር ሊገለብጡት ነው? ዳኒ 4 እየወለድክ ነው እንደምታድረው። ዳግዬ እንደዛ ነው። ኤርሚያስ እንደዛ ራስህ በየሌሊቱ እየወለድን ነው እንደምናደርገው። በዛ ቁጥር ነው እያደግን አይደለም። ቁጥሩ እየጨመረ የመጣው ዳንዬ የሚሰብከው የወንጌል እውነት ነው። ዳግዬ የሚሰብከው የወንጌል እውነት ነው። ወንጌላውያን አማኞች የምንሰብከው ኢየሱስ ያድናል ብለሽ የምትሰብኪው በየፌርማታ በየመጠጥ ቤቱም የትኛውን ቦታ ላይ ገብተን የምንሰብከው የእግዚአብሔር ልጅ የኢየሱስ ክርስቶስ የማዳኑ ወንጌል ነው። ስጋት ትሆኑ የእስላሙንም አሰማሃለሁ። የእስላሙ ባለፈው እንዳለው እንዴ ምን አለ? 27,000 ተመልምለዋል። ታውቃላችሁ? የካውንስሉ ስብሰባ ላይ ሙስሊሞችን ልከው አሰርገው አስገብተው ምንድን ነው የሚሰባሰቡት ብለው እኮ እስከዚህ ድረስ እኮ ነው መጥተው የሚመረምሩን። እስላሙ የተናገረውን ቪዲዮ አሳይቻችኋለሁ። አለ ቪዲዮ ከፈለገን እናወጣዋለን። ማን ነው የወንጌላዊ ቤሊ ግርሃም ልጅ የመጣ ጊዜ በመስቀል አደባባይ የወንጌል ስብከት በተካሄደበት ጊዜ ማለት ነው 27,000 በኢትዮጵያ ላይ 1.2 ሚሊዮን ሚሽነሪ አሰልጥነውልህ ልከዋል። ታርጌታቸው ዓላማቸው ያሉትን 5 ነጥቦች ላሳይ ብሎ ጴንጤ ጉልበቱ ለመባዛቱ ምንድን ነው የሃይማኖቱ ቁጥር እያደገ የመጣው ለምንድን ብለህ ካልክ ቁጥር 1 እስላም ሁሉ ጭምር የተናገረው ጸሎት ትጸልያላችሁ። አየህ፣ የምትጸሉት ደግሞ አድራሻ ያለው ጸሎት ነው። 2 ከጸሎቱ በኋላ ዝም ብለህ በየቦታው ስታላዝን አይደለም የምትገኘው። ጴንጤ ምን የሚያደርገው ወንጌል ይሰብካል። ጸሎት፣ የወንጌል ስብከት ብራዘር፣ ነገስታት ቢሆኑ ፊት አይቆሙም ስልህ መድኃኔዓለም ምስክር ነው። እና ለሙስሊሙ ማህበረሰብ ሁሉን ከነገርን
እንትን ትላላችኋል። ስጋት ዲያቆን አማኑም እዚህ ስጋቱ ነው የሚናገረው። ጴንጤ ይጠፋል እኮ ብለውን ነበረ። እኔ የምልህ ይጠፋሉ ተብሎ ነበር። ለምንድን ነው የማይጠፉት? ቆይ ምን ስላደረጉ ነው የሚጠፉት? መጀመሪያ ይጠፋሉ የተባለው ኢየሱስን ስለሰበኩ ነው። ኢየሱስን ስትሰብክ ትጠፋለህ ይለዋል። ካልሆነ ደግሞ እንደማትጠፋ ካወቁ ደግሞ ራሳቸው ሊያጠፉ ይነሳሉ። ግን ብርቱ ጠባቂ አለ፣ የእግዚአብሔር ልጅ ኢየሱስ ማለት ነው። ምንድን ነው የጴንጤ ችግሩ? ጴንጤ እንዳይባዛ ከተፈለገ መጽሐፍ ቅዱስ አታንብብ፣ ጸሎት አቁም። ጸሎቱን ካቆማችሁ መባዛት እናቆማለን ማለት ነው። ወንጌል ስብከቱን ካቆም መባዛትን ታቆማለህ። አረ ኤርሚ በዚህማ ቀልድ የለም ብለህ ካልክ እኔም ቀልድ የለም ነው ብዬ የምልህ ጸሎትና የወንጌል ስብከት አይቀርም። አማኑ ስጋቱን የተናገረ ይጨርስ። በዚህ ሂደት ከቀጠለ ተውት፣ ሙስሊሙን ተውት፣ ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠለ ያለ ምንድን ነው የሆነው? ወንጌል የሚማር ትውልድ የለም። በዚህ ደግሞ እኔ ከማንም ጋር መነጋገር እችላለሁ። መረጃ ማውጣት ካለብኝ ቤተክርስቲያን ያሉ አባቶች ምን ብለው እንደመለሱልኝ ማሰጣት እችላለሁ፣ ጠይቆ ማለት ነው። ስለዚህ ማንም ሊናገረኝ እዚህ ጋር መጥቶ ማንም ሰው አልጣርክም ሊለኝ አይችልም። ለምን ያለው ትውልድ እንዲማር ስፒሮስ የሚያውቀው እውነት ነው። እኔና ስፒሮስ የምንተዋወቀው ፌስቡክ ላይ ነው። እኔም ፌስቡክ ላይ ነው የማውቃቸው እነዚህ ገና ቲክቶክ የሚለው ሀሳብ ሳይመጣ እኔም ያኔ ነው ስፒሮስ አማን እኔም ያኔ ነው እንደዚህ የተናገርኩ እንደሆነ ያውቃል። እሱም ያለፈበት መንገድ ስለሆነ ለምኗል። እሱ ውሸት ከሆንኩ የተናገርኩ ያለው ራሱ ከፍቶ ቢዩቲን ይናገራል። አሁን ስፒሮስ የሚናገረውን ስሙት። ቀጥሉ። እውነት ነው። እኔም ያየሁት ነገር አለ። ቢወጡ እንኳን መምህራን ቢወጡ ጥያቄ የሚያስነሳ ነገር እያሉ ኦርቶዶክስ የሚያሰድብ ነገር ነው የሚናገሩት። የኦርቶዶክስ መምህራን አማኑኤል ሲያስተምር ሌላ ወጥቶ ሌላ ይላል። እዛ ላይ ሌሎች ርዕስ ይሰጣቸዋል። እንደዚህ ነበር ስናይ የነበረው። በነገራችን ላይ እኔ እውቀት ኖሮኝ አይደለም፣ ያው ከተስፋዬ ከአማኑኤል እየተማርኩትን ነው እንትን ብለው ከኛ የበለጡ እውቀቱ እያላቸው አገልግሎት ላይም እያሉ አይወጡ። እኛ እንኳን ያው ምን ሊመልሱ ተስፋዬም ቤተሰብ አለው፣ እኔም ቤተሰብ አለም። አማኑኤል አገልግሎት ላይ ያለው ግን እንደዛም ሆነ ያው እየወጣን ነው። እሺ አብዛኞቹ አይፈልጉም። ቤተክርስቲያን ልጅ ነኝ አውቃለሁ። ቤተክርስቲያን ውስጥ ያለውን ዲያቆን ነኝ። ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነኝ አውቃለሁ። የምናገረውን ስሜታዊ ሆኜ አልናገርም። ውስጥ ያለው እሳት ነው እንደዚህ የሚያናግረኝ። ትውልድ ወንጌልን እንዲሰማ ኦርቶዶክሳውያን ወንጌልን እንዲሰማ ስለምፈልግ ነው። ዲያቆናትን አስተምራለሁ። እዚህ ያለሁበት መጽሐፍ ቅዱስን የማያውቁ ብዙ ዲያቆናት እንዳሉ ታውቃለህ? ፋክት። ለምን ግልጹን አንነጋገርም? እውነት ነው። ጴንጤ ነው በሉት ደግሞ ቦታ ውስጥ አንግባ። በጣም ብዙ ችግር አለ ይሄ እና ይሄ ከፈለት መቆረጥ አለበት። ዛሬም ድረስ ትውልዱ የሚፈልግ ዘረኛው ማን ነው? እንነጋገር እስቲ፣ እውነት እንነጋገር። አይደለም ከሰው ደረጃ በቤተ ክርስቲያን እንኳን ተከፋፍሎ የአማራ የትግሬ ቤተ ክርስቲያን ብሎ ይሄ ግልጽ የተገለጸ እውነት ነው። ዘፋኙ ማን ነው? ኦርቶዶክስ። ሰካራሙ ማን ነው? ኦርቶዶክስ።
መጠጥ ቤቱ ብንሄድ ማን ነው የሚሰክረው? ኦርቶዶክስ። በየዘፈን ኮንሰርቱ ዘፈን ኮንሰርት በር ላይ የተሰለፈው ማን ነው? ኦርቶዶክሳዊው አይደለም እንዴ? ልክ ነው አይደለም? ለምን እንዋሻለን? አብዛኛው ኦርቶዶክሳዊ ነው። ለምን? የእግዚአብሔር ቃል በሙላት ይኖርባችሁ የሚለውን የቅዱስ ጳውሎስ ቆላሲስ 3:16 ላይ የተጻፈው ቃል ተፈጻሚ ስላልሆነብን አየኸው፣ ያነበበ ጥቂት ቢሆን ያነበበ ሲናገር ትንሽ የምናገረው ነገር 10,000 ጊዜ ኦርቶዶክስ ስለተባላችሁ አትድኑ። እኔ ያ ቅናት ነው ውስጤ የሚያናደኝ። በቃ ውስጤ እንዲሆን እንድናገር የሚያደርገኝ ከሰባኪ ይልቅ አርቲስት የሚሰሙ የኛው ልጆች አይደሉ እንዴ? አንድ የቤተክርስቲያን አባት ስብከት ቢለቅ፣ አንድ ዘፋኝ ዘፈን ቢለቅ እንዲያው አብዛኛው ሰው የት ነው ገብቶ የሚሰማው? ተው፣ ወደ ሌላው ሀሳብ አንግባ ወንድሜ። ምንም ስለዚህ እኔ በዚህ ጉዳይ ላይ በጣም ብዙ ነገር አድርጌያለሁ። ማስረጃ ይዤ ነው የምናገረው። ያናገርኳቸው አገልጋዮች አሉ። እነሱ ይሄንን ማድረግ አይፈልጉም፣ መውጣት አይፈልጉም። የማይክዱት ነው። በማስረጃ ስለምናገር የማይክዱት እውነት አውጥቼ ማሳየት ይችላሉ። ቤተ ክርስቲያን ስትሰደብ ገና መልካም ወጣት ብሎ ዮናታን ሲናገር ማን ነው ወጡ ሲናገር የነበረው? የኛዎቹ ምንድነው ሲያደርጉ የነበረው? ፎቶ ሲነሱ ይኸው ዛሬ መሳደብ ጀመረ። አልተሳደበም። አማንዬ ገድሉን ያነበበው ኤርሚዬ ማን ነው ግን? ከሚያስበሉ አሁን እኮ ግራ ያጋባል የምር። ግን አሁን አማንም ልክ ወይስ ኢዮብ ነው ልክ? አንዱ ትጠፋላችሁ ይላል፣ አንዱ ይበዛሉ ይላል። ምንድን ነው የትኛውን? አሁን እሱም መረጃ አለኝ እርግጠኛ ነኝ። ዝም ብዬ አይደለም የማወራው፣ ማለት ማስረጃዎች አሉኝ እያለ ነው። ማንኛው ነው ልክ? ትጠፋላችሁ ያለን ነው ትበዛላችሁ ያለን ነው? ያኛው በእርግጥ መረጃ አላቀረበም። ግን ምንድን ነው ነገሩ? ለምን ቆም ብላችሁ ኦርቶዶክሳውያኖች አታስተውሉም? የእኛ መብዛት አለመብዛት ሳይሆን የሚያሳየው እውነታው የሚያሳየው ምንድን ነው? ወንጌል የት ነው እየተሰበከ ያለው ነው? ማን ነው መጽሐፍ ቅዱስን እያነበበ ወይም እንዲያነቡ ኢንካሬጅ እያደረገ ያለው ነው? እና ኤርሚ እስቲ ይለቅና ቪዲዮ ብዙ እንልበታለን። ግን በጣም ሁለት የሚጋጩ ሪፖርቶች ናቸው በግራና በቀኝ ያሉት። ኦኬ ይሄን ነው እኮ የኔ የሀገር ገበሬዎች ምን ይላሉ? የዝንጀሮ ድብድብ አታርጉት ይባላል። የዝንጀሮ መንጋ ሲጣሉ አንደኛው መንጋውን የሚመራው ገመሬ ከሌላኛው ጋር ቢጣላ ሁለቱም መቀጣቀጥ ሲጀምሩ ሌሎቹ ይገቡበታል። ሲገቡ በቃ በፊት ለፊቱ ያገኘውን ሁሉ ነው የሚመታው እና በቃ ሚና አይለይም። የራሱን ወገን ሁሉ ሊመታ ይችላል። ሚናህን ለይ ተብሎ የሚባል አለ በገና ጨዋታ ስንጫወት። እንግዲህ እኔ ባላገር ነኝ፣ ምሳሌ ሁሉ ባላገር ነው። ወንድሞቼ ወገኖቼ፣ እሺ ቻሉት። እና የዝንጀሮ ጸብ በጣም አደገኛ ነው። ጠላቴን መታው ብሎ እናቱ ሊደፋት ይችላል። ያው በመልክም ስለሚመሳሰሉ በመቀመጫው አንድ አይለያት፣ የሁሉም መቀመጫ መላጣ ነው እና የሌላን ወገን መታው የሌላውን ወገን ጎዳሁት ብሎ እችኛይቱ ከዛኛ ወገን ነች ብሎ እርግብ ግቢቷን ብዬ ደፋለሁ ብሎ የሆነ እንጨት ነገር ገንጥሎ ቢሄድ የራሱን አያት ሊገላት ይችላል። ያረጀች አሮጊት ማለት ነው። ያረጀች የዝንጀሮ አሮጊት ደምስሯን ብሎ ሊዘጋት ይችላል። ለዚህ ነው አንድ የገጠር ሰዎች ሲሉ የዝንጀሮ ጸብ አታድርጉት ነገሩ ላይ ይላሉ። እና ሚናው ያለየ ነገር ማለት ነው እንዳልከው ኢዮብ እዛ በ10 ዓመት ውስጥ ይበተናሉ ይላል። ይሄኛው ደግሞ እኔ መረጃ አለኝ። በዚህ 5 ዓመት ውስጥ የፕሮቴስታንቱ ቁጥር በዚህ አካሄድ ከሄደው ከኦርቶዶክሳውያን ይበልጣል ይላል። የዚህ ልጅ ብቻ አይደለም፣ የዚህም ልጅ ስጋ አይደለም በሚለው እንቃወማለን። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ምዕመኑ እያለቀ እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ትታገሳለች። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተን መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ?
ለምንድን ነው ግን ወጣት የሚሄደው? ወጣት አይደለም። ለምንድን ነው ህዝብ የሚሄደው? ለምንድን ነው ህዝብ የሚወጣው? ቤት ዘግተው ዝሙት ይሰራሉ። ውሸት። እኔ በዚህ 27 ዓመት ውስጥ አይቻለሁ። በባለፈው እንደውም ተናግሬያለሁ። እንዲህ የሚያደርግ ጴንጤ ባገኝ ጌታ ኢየሱስ ምስክሬ ነው አልኩ። በመጥረጊያ እንጨት ቀጥቅጬ ነው የማወጣው ከዛ ጉባኤ ውስጥ አልኩ። እንደ ኤርሚያስ ልትደባደብ ብለህ ካልከኝ ቤቱን አያገሙትም። ንስሐ እገባለሁኝ ላደረግኩት ነገር። የእግዚአብሔር ቅናት ይህንን ያደርጋል። ኢየሱስ እንኳን ጅራፍ አንስቷል። እኔ እንኳን የመጥረጊያ እንጨትን አንሳ። አያደርጉትም። ቢያደርጉት እኮ አልኩ ቸርች ውስጥ ቢያደርጉት ኤርሚያስ ቢያይ ይፋረደኝ መድኃኔዓለም፣ ይፋረደኝ መድኃኔዓለም። ማንህሙን ማንም አንተ ክርስትና ገና አልገባም ጉዳይ ነው ብራዘር። ኢየሱስ ጅራፍ አንስቷል እኮ ነው ብዬ የምልህ። ቤቱ ውስጥ ቤቱ ከተፈጠረበት ማለት ከተሰራበት ዓላማ ውጪ ሲያውሉት ገበታቸውን ገልብጧል። ወገብ አገዳህን ነው የምሰብረው አልኩ። እዛ ቸርች መጥቼ እዳራለሁ ብለህ ብትል ማለት ነው። እኔ አላየውም፣ ግን በዚህ 27 ዓመታቶች ውስጥ ወንድሞች እናቶቼ በድብቅ በየስርቻው የሚል ከሰከሰ አንዳንድ ሰው ካሌለ በስተቀር ማለት ነው። እና ሲዋሹ ማለት ነው። ኦኬ፣ ወጣቱ እየሄደ ነው። ከኦርቶዶክስ ቤተክርስቲያን ህዝብ እየወጣ ነው። ለምን? የወጣውን ህዝብ ውሸት ፈልጎ ነው፣ ገንዘብ ፈልጎ ነው፣ ስንዴ ፈልጎ ነው ምናምን ነገር አሉኝ። 27 ዓመቴ እኔ አንድ ቀን ስንዴ አይቼ አላቅም ወንድሜ። አንድ ቀን እኮ አልኩ። አማኑኤል ምስክሬ ነው። ደግሞ ብንረዳዳስ ራሱ እንደዛ ቢሰጥ ወንድም ከወንድም እርስ በርስ ቢተሳሰብ የክርስቶስ ባህሪ አይደለም እንዴ? ስም ማጥፋት ለምንድነው ህዝቡ የሚወጣው? በኦርቶዶክስ ቤተክርስቲያን ውስጥ ያሉ ቀናኤያን የሆኑ ጌታን የሚወዱ መድኃኔዓለም ተብሎ ሲባል እንባው ካይኑ የሚዝረከረክ ስንት ለእግዚአብሔር ኖሮ ማለፍ የሚፈልግ ትውልድ አለ። የተጠማ ትውልድ አለ። እግዚአብሔርን ቃል አምላኩን አስከብሮ ማለፍ የሚፈልግ ትውልድ አለ። እግዚአብሔር አምላክ የሆነ ነገራቸው ነው የሚነካው አልኩ። እንደኔ መጥቶ እኔን እንደነካኝ ማለት ነው። በፍቅሩ ይመጣና ነካ ያረገዋል። ኤርሚያስን ነካ ያረገዋል። ሰሙን ነካ ያረገዋል። ማነው በጋሻውን ነካ ያረገዋል። ትዝታውን ነካ ያረገዋል። ጳጳሱን ነካ ያረገዋል። ቆሞሱን ነካ ያረገዋል። ካህኑን ነካ ያረገዋል። ሼካውን ቢፈልግ ራባዩን ቢፈልግ ማንንም ቢፈልግ አልኩ ነካ ብቻ። በምን? በፍቅሩ ማለት ነው። ያንበረክከሃል። ጳውሎስን ያን ነፍሰ ገዳይ የማረከ ሰሙን ይፈራዋል ብዬ አልልም። ለሰው እነዚህማ በፍጹም ብለህ የምትላቸው ማለት ነው። የእግዚአብሔር ልጅ ፍቅር ግን ሲገባቸው ማለት ነው። እግዚአብሔር ልብ እንደሚያየው እኛ ከውጫቸው ያለውን ቁጣ ነው የምናየው። ኤርሚያስ ይቆጣል ምናምን ነገር ይላል። አዎ በቃ በተፈጥሮ የሆንኩትን ያህል ክፉን ጠባይን ደግሞ እንደሚዜም አላስቀምጠውም፣ አስተካክላለሁ። ጌታም ስራኝ ለውጠኝ እለዋለሁ። ግን አትጠራጠረኝ አልኩ። በቃ ያሳብቅብኛል። ኢየሱስ ክርስቶስን እወደዋለሁ፣ እሱ አስቀድሞ ስለወደደኝ። ሰሙ እንደዚህ ብሎ ይሳደባል፣ ይራገማል፣ ይደባደባል። የፈለግከው ልትል ትችላለህ። ዳንኤል ዳጊን ስለማታውቁት ነው ድንጋይ ተወራዋሪ፣ የፈለግከው ልትል ትችላለህ። ያሳብቅባቸዋል። የአማኑኤል ፍቅር በውስጣቸው እንዳለ ማለት ነው። ለፍቅሩ ምላሽ ሲሰጡ የሌላውን ያልሆኑትን ናችሁ። አሁን በባለፈው እየሰማው ነበረ። በባለፈው የሆነ ቪዲዮ ሰዎች ልካውልኝ ሰሙሻን የጤና ባለሙያ አይደለም፣ ውሸቱን ነው፣ ይህ አስመሳይ እያሉ ይሉታል። ሰው ቁጭ ብሎ ምን ነው የሰሙ የጤና ባለሙያነት አሁን ወደ ጴንጤ ሲመጣ ነው እንደ ምርመራ ውስጥ የገባችሁት? እኔ እንኳን ወደ ጌታ ሳይመጣም እዛ ሆኜ የጤና ባለሙያ መሆኑን ሰምቼ ነበር ከእውነተኛ መረጃ። በኋላም ላይ አረጋገጥኩኝ። ያልተማረ ሰው ነው። ኧረ የለም በፍጹም መሰረተ ትምህርት ቤት ሰሌ ትምህርቱን ያቆመው አሉ። እግዚኦ እግዚኦ እግዚኦ! ከሁለት ሳምንት በፊት ስለ ጤና እኮ ተጠይቀው ነበር ደውለህ። ወደ ጌታ ሲመጣ የጤና ባለሙያ አይደለም፣ ቀጥሎ ወንድም አይደለም ሊሉ ይችላሉ። አይ ወንድ አይደለም እኛ ወንድ መስሎን ነበር ብለው ሊሉ ይችላሉ። ሰይጣን ይሄን ያለው የሚያስወራብህ
ምንም አያመጣም። ዳር ያዝ በለው ዳር ያዝ በለው። ሰው ወደ ክርስቶስ ይመጣልኩ ወደ ክርስቶስ ሲመጣ የማይባል ነገር የለም። ወደ ክርስቶስ ካልመጣ የፈለከው ነገር ብታረግ፣ ብትጠጣ፣ ብታጨስ፣ ብትቅም፣ ብታመነዝር ማንንም አይናገርም። እና ህዝቡ ለምንድነው የሚወጣው? እውነትን ፈልጎ ከኦርቶዶክስ የወጣ ህዝብ ነው። አሁን ከ35 እስከ አይ ቲንክ ባልሳሳት እንዳላጋን አንዳንዶቹ ከ35 እስከ 40 ይላሉ። እኔ ግን ከ30 እስከ 35 ላይ ያዘው። ከ35 እስከ 40 ስታስቲኩን በጣም እንትን አይደለም። ከ30 እስከ 35 ሚሊዮን የሚቆጠር የወንጌል አማኝ አለ በምድሪቱ ላይ። በእነዚህ ሁሉ ዓመታት ቁጥሩ እየጨመረ ነው የመጣው። ተዋልዶን ብቻ ሳይሆን በወንጌል ስብከት ማለት ነው። ከየት ነው የወጣው? ባላጋን ነው። በጥናት የተደገፈ አይደለም። ከሌላም ሃይማኖት የመጡ አሉ። ከዋቄ ፈታ ከእስልምናም የመጡ አሉ። ቢያንስ 10% ለነሱ ልተው፣ ከሌላ ቤተ እምነት ለውጡ። 90% እኔን ጨምሮ የወጣው ከኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ 90% የወጣ 30 ምናምን ነገር ሚሊዮን የሚቆጠር ኦርቶዶክሳዊ የነበረ ወደ ወንጌላውያን የመጣ ወደ ክርስቶስ ወንጌል የመጣ እናንተ እንደምትሉት ሰልባጅ አይቶ ነው። አምላኩን የማይፈልግ አምላኩን የማያውቅ ህዝብ ሆኖ ነው። ከመምህራኖቹ ጅምር አሁን እኮ ጳጳሳቱ ናቸው መውጣት ያቃታቸው እንጂ እዛው እያርገበገቡት ነው አልኩ። ስም አልጠቅስም ስልህ እዛው ተያይዘዋል። ተፋጠው ተያይዘዋል። አንድ ብፁዕ አቡነ ገብርኤል አይደል እንደወጣው ሲናገሩ በሙሉ የቁም እስር መታሰር አለባቸው ብለው እነ ብፁዕ አቡነ በርናባስን ስለ ኢየሱስ እሳቸው ስለተናገሩ ተክለ ሃይማኖት አዳነ ፔጅ ላይ ቀርበው ፍርጥ አድርገው ተናገሩ። ብፁዕነታቸው የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ናቸው። ፍርጥ አድርገው ሲናገሩ አይ የፈለገ የጻድቃን ደም ብትደምሩ ከኢየሱስ ደም አይበልጥም አሉ። አጭርና ግልጽ። በቃ ይሄ ነው ስብከት ይሄ ነው። ሲናገሩ የቁም እስር መታሰር አለባቸው፣ ይቅርታ መጠየቅ አለባቸው ተብለው እነ ብፁዕ አቡነ ገብርኤል ማለት ነው። ማርያም ቤዛዊተ ኩሉ ዓለም አትባልም። ከዛስ በቤተክርስቲያኒቱ ታሪክ ተሰምቶ የማይታወቅ ነው። በየሶሻል ሚዲያ ላይ ምንድን እያለች ስትሳደብ ነበር ያቺ ሴትዮ ጳጳሱን። እርሶ አንቱ አፈላ ቦታ አይደል እያለች ማለት የብልግና ስድብ። እኔ እንኳን በዚህ ነው ያልክ አልናገራቸውም በእውነት ጳጳሳት። ምክንያቱ ምንድን ነው? ኢየሱስን መናገር ጀመሩ። አሁን ብራዘር ስጋቱ ይሄ ልጅ የዛ ሰው ብቻ ሳይሆን የዚህም ልጅ ስጋት አይደለም በሚለው ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ምዕመኑ እያለቀ እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ታገሳለች። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? ለምንድን ነው ግን ወጣት የሚሄደው? ወጣት አይደለም። ለምንድን ነው ህዝብ የሚሄደው? ለምንድን ነው ህዝብ የሚወጣው? ስብከተ ወንጌል ካለ ለምንድን ነው ህዝቡ የሚወጣው? የእናንተ ስብከት በጴንጤው ስብከት እንዴት ሊዋጥ ቻለ? መጽሐፉን አድምታችሁ ብሉይና አዲስ ኪዳን እንደሚናገረው ቅዱሳን ነቢያትና ቅዱሳት ሐዋርያት ስለ እግዚአብሔር ልጅ ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ስለ አምላካችን የተናገሩትን አድምታችሁ ከሰበካችሁ እንዴት የጴንጤ ስብከት ከእናንተ ስብከት አይሎ ህዝቡን ከእጃችሁ እንዴት ሊማርከው ቻለ? መጽሐፉን ስትናገሩ መጽሐፉን ስትሰብኩት አድምታችሁ አትሰብኩም። ማለት አስረግጣችሁ መጽሐፉ እንደተጻፈው አይደለም። በአንድምታ ውስጥ ትደበቃላችሁ። አንድም እንዲህ ለማለት ፈልጎ ነው ብላችሁ እንደ አክርማሳር 17 ቦታ ትበጣጥሱታላችሁ። አንዱን ጥቅስ ማለት ነው። አንድም እንዲህ ለማለት ፈልጎ ነው፣ አንድም እንዲህ ለማለት ፈልጎ ነው። እሺ አንድ ቃል ከ2 እና ከ3 በላይ ትርጉም ሊኖረው እንደሚችል አስባለሁ። ስለ ቃላት አምናለሁም ደግሞ። ለምን ሰው በኢየሱስ ክርስቶስ በማመን ከዘላለም ፍርድ እንደሚድን ለምን አትሰብኩም? አድምታችሁ
ሰው በጸጋው በማመን እንደሚድን ለምን አትናገሩ? ከመልእክታቱ ላይ ያለውን ቅዳሴ ላይ ዘያአምን በወልድ ቦ ሕይወት ዘለዓለም ብሎ የሚለውን ለምን ድምት አድርጋችሁ አትናገሩ? በማርያም ምልጃ ሰው አምኖ ከገሃነመ እሳት ይወጣል ብላችሁ የተናገራችሁትን ያህል ሰው በኢየሱስ ክርስቶስ አምኖ ይድናል ተብሎ ሲባል በእሱ ብቻ አይቻልም ብላችሁ ትሉናላችሁ። የዘራ ብሩክን መቃብር ስሞ ሰው እንደሚድን 22 ትውልዱ እንደሚማር ታስተምራላችሁ። ሰው በኢየሱስ ክርስቶስ አምኜ እድናለሁ ብሎ ብቻውን አይደለም ቤተሰቤ እኔ ብቻዬን እንኳን እድናለሁ ቤተሰብ ለስትል አችልም። ለምን እንትን ጨምርበት ይሉሃል። ኢየሱስ ላይ ሲሆን ይጨማመርበታል። የዘራ ብሩክ መቃብር ላይ ግን ሲሆን 22 ትውልድ ይማራል። አንድ ኦርቶዶክሳዊ አማኝ አሁን ሄዶ የዘራ ብሩክን መቃብር ቢስም እሱ ስለሳመው ብቻ 7 ትውልዱ 22 ትውልዱ ይድንልሃል። ልጅየውና ልጅየው መሳም አይጠበቅበትም። አባቴ ስሞልኛል ይላል ልጅየው፣ አያቴ ስሞልኛል ይላል የልጅ ልጁ። እንዲህ ያለ 22 ትውልድ ይድናል ይላል መጽሐፍ ቅዱስ ላይ እኮ የለም ወንድሞች እናቶቼ። የአብርሃምን መቃብር የሚስም የብላቴናው የዳዊትን በእውነት የሚስምና የሚስም ይድናል አለ እንዴ አለ። ከዳዊት የበለጠ እንደ ልቤ የተባለ ጻድቅ አንድ ጥራልኝ። አንድ እኮ አልኩ። አንድ እዚህ ፕላኔት ላይ አንድ ራሱ እግዚአብሔር እንደ ልቤ ብሎ ያለው ዳዊት። መቃብሩ በኢየሩሳሌም አለ። አንተዬ ዳዊት ሆይ መቃብርህን የሳመ 100 ትውልድህን እምርልሃለሁ አለው? የለም። ሄደህ መቃብር ላይ ብትንከባለል እንደጠገበ አህያ ብትንከባለል አይደለም ዳዊት መቃብር ላይ አይደለም አቡነ ተክለ ሃይማኖት መቃብር ላይ አልኩ ጌታዬ ኢየሱስ ክርስቶስ የተቀበረበት ዛሬ ባዶ ሆኖ ያለው በጎልጎታ በመቃብሩ ሄደ ከነ ቤተሰቦች መንደባለል አይደለም ጉድጓድ ውስጥ እንደ ዘንጋዳ እህል ጨምራችሁ አፈር ድፈኑብኝ ብለህ ብትል እዛ ውስጥ በመግባትህ የዘላለምን ሕይወት አታገኘውም። 4 ነጥብ። ለምን ጌታዬ መቃብሬ ውስጥ መጥቶ የተኛና ከመቃብሬ አፈር በጥብጦ የጠጣ የዘላለም ሕይወት ያገኛል ብሎ አላለም። ሐዋርያቱም አላሉም። በእኔ የሚያምን ነው ያለው ጌታ። በሱ መን እንጂ በመቃብሩ አተመን። መቃብሩ ባዶ አፈር ነው። ኢየሩሳሌም አለ። ያ መቃብር ለሱ ተብሎ እንኳን የተዘጋጀ መቃብር አይደለም። የአርማትያስ ዮሴፍ ያዘጋጀው መቃብር ነው። በተውሶ መቃብር ነው የተቀበረው። አታምታታም። የመቃብር ሰባኪ የሆነህ መቃብሮቻቸው መቃብሩ ብለህ አትለንም። ኢየሱስ ነው ማለት ያለብህ። አምላክ ሰው ስግው ቃል ከድንግል የተወለደ የማኅፀኗ ፍሬ ያድናል በል። አለቅ። ስለ መቃብር እኮ ዲቤት እኮ ገብተናል። እዚህ ክርክር ማለት ነው። ያድናል አያድንም እየተባለ ማለት ነው። ለዚህም ማስረገጫ አድርገው ያመጡት ያ ታላቅ ነቢይ ኤላሻ የእግዚአብሔር ነቢይ ኤልሳ ማለት ነው። መቃብሩ ላይ መጥቶ አደጋ ጣዮች በመጡባቸው ሳለ ሬሳውን ስለጣሉ ከዛ ነካውና ዳነ። አዎ ብሏል እግዚአብሔር ቃል። እና ኤልሳ ታዲያ ያድናል ማለት ነው። ኤልሳ ራሱ እኮ በሚሞትበት በሽታ ታመመ እኮ ነው ብሎ የሚል ብራዘር። ያ ታላቅ ነቢይ በበሽታ ታሞ ነው የሞተው። መርዶ ላርዳህ። ከዛም በኋላ እስራኤላውያን የኤልሳ መቃብር ሙት ያስነሳል እያሉ እየወሰዱ ሬሳቸውን በኤልሳ መቃብር ላይ እየጣሉ አልነበረም? የታላላቅ ነቢያት መቃብራቸው ዛሬ በአርማቴ ማለት ነው የነቢዩ የዮናስ የእስላሞች መስጊድ ላው ላይ ተሰርቶበታል። ያ ታላቅ ነቢይ ከሱ መቃብር በላይ እስላሞች ናቸው አላህ አክበር ብለው የሚሉበት። ከዳን እስከ ቤርሳቤ ቃሉ በምድር ጠብ ያላለው ነቢይ ማለት ነው። መቃብር እያሉ ያካብዳሉ። እንደ ወንድሞች እናቶቼ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ርብቃ የነ ሊያ የነ ሳራ በኬብሮን አለ። ሂድ ኢየሩሳሌም ሂድ። የሐጌንና የዘካርያስን ባለፈው አሳይቻችኋለሁ። እዛ ጌቴ ሴማኒ ከደብረ ዘይት ተራራ በታች ጌታ ከጸለይበት መጨረሻ የሚያበረታው የጌታ መልአክ ታየው ተብሎ ከተባለበት በዛ በወይን መጥመቂያው ስፍራ የተባለው ከሱ በላይ የሐጌና የዘካርያስ መቃብራቸውን አሳይተውናል። እነዛ ታላላቅ ነቢያት
መቃብራችሁን የሳመ ይድናል ብሎ የሚል ስብከት የለም። እና ህዝቡ እየወጣ ነው አለ። ህዝቡ እየወጣ ነው። የህዝቡ ቁጥር መውጣት ካስጨነቃት ኦርቶዶክስ ማድረግ ያለባት ጴንጤው ህዝቡ እየወጣ ወደ ኦርቶዶክስ የሚሄድ ከሆነ ምን እየሰራ ምን እየሰበክ ነው? አይ ህዝባችን እየወጣ የለም ቢወጣ አንዳንድ ወዘልፈን የሆኑ ነገሮች ሊወጡ ይችሉ ይሆናል። ግን እውነተኛ ጴንጤ ከሆንክ ጌታ ከገባህ ትቀጥላለህ። ካልገባህ ዩካን ጎ መብትህ ነው ብራዘር፣ መብትህ ነው። ለሙሉ ወንጌል አንዳትም ጨምርላት ምቀንስላት፣ ለአብያተ ክርስቲያናቱ አንዳችም ጨምረው የምቀንሰው ነገር የለም። ብትጸና ከጌታ ጋር ለዘላለም ትኖራለህ፣ ባትጸና ግን ትጠፋለህ። የቁጥር ስጋታቸው ግን እንዳለ ነው። አየህ፣ እነሱ ከቁጥር እንዳናንስ እያሉ ነው። እኛ ደግሞ ቁጥራችን ይጨምር ብለን አይደለም የምንሰብከው። ሰው ይዳን ነው። ሰው ይዳን። የሚድነው በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ነው። አለቀ። በነቢያት መጽሐፍት፣ በሐዋርያት ስብከት ሂዱና መርምሩ፣ ፈልጉ። መዳን በኢየሱስ በመሲሁ ብለው ነው የብሉይ ኪዳን ነቢያት የሰበኩት። የቆመውን የእሴይን ስር አሕዛብ ይፈልጉታል ነው ያሉት። በቃ የእሴይ ስር ማን ነው? የድንግሊቱ የማኅፀኗ ፍሬ ኢየሱስ ክርስቶስ። ከእሴይ የዘር ግንድ ነው የተገኘችው ድንግሊቱም የዳዊት ልጅ ናት። ብራዘር በቃ ከእሷ የወጣው የማኅፀኗ ፍሬ የዳዊት ልጅ። አሕዛብ እሱን ይፈልጉታል፣ ማረፊያውም የተከበረ ይሆናል ቢላል። ፒሪየድ። አይሁድ የሆነ አሕዛብ በእግዚአብሔር በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታውን ያገኛል፣ ከዘላለም ፍርድ ይድናል። ከዚህ ውጭ ወንጌል፣ ከዚህ ውጭ መንፈሳዊነት የለም። ይህን ስበክ የቃሉ ባለቤት እግዚአብሔር ዘሩን ያያል አይደል? የተባለው ኢሳይያስ 53 ላይ ዘሩን ያያል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል ብሎ እንዳለ በእውቀቱ ይኸው እያጸደቃለ። ኢየሱስ ያድናል። ቴንኪው ዳኒ፣ የቤቱ ምራው። እነሰሙሻ መጥተዋል። ሌሎችም ብርክዬም ሰላም ብያለሁ። እንቀጥል። ተባረኩ። የቁጥር ጉዳይ ያሳስቧቸዋል። እየተናገሩ ነው፣ የተደበላለቀ ቢሆንም ማለት ነው። ቀጥሉ። ቴንኪው። እሺ ወንድምነት ጸጋ ይብዛል። ያነሳነው ሀሳብ ላይ እንቀጥላለን። ምናልባት አንድ ሰው እንዳጌን እኔ ነኝ ያስወረድኩ፣ ምናልባት ለሌላ ኦርቶዶክሳዊ ቦታ እንዲኖረን ያክል ነውና ተባረክልኝ። እሺ የምትሉት ነገር አለ የምትጨምሩት?